አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 6 ቁጥር 20 ላይ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ስለዚህ በዋጋ የተገዛንን ማለት ነው። በክርስቶስ በመስቀል ስራ ኢየሱስ ክርስቶስ መስቀል ላይ የሰራው ስራ ውድ ዋጋ ነው። በውድ ዋጋ በደሙ ገዝቶናል ኢየሱስ ክርስቶስ። ስለዚህ ለራሳችሁ አይደላችሁም ይላል መጽሐፍ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። ስለዚህ በስጋችን አመፃ ልነግስ አይገባም፣ ርኩሰት ልነግስ አይገባም። በስጋችን ትዕቢት፣ ውሸት፣ ማስመሰል ይሄ መጽሐፍ ቅዱስ የምናገራቸው ወይ አንጋድሊ ወይም እግዚአብሔራዊ የሆኑ ተግባራት እግዚአብሔር የማይወዳቸው ለእግዚአብሔር ስርዓት፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ ተቃራኒ ሆነው ስጋችን ላይ የሚታዩ እርኩሰቶች፣ አመፃዎች ሊሆኑ አይገባም ማለት ነው። ስለዚህ እያንዳንዳችን ኢየሱስ ክርስቶስ መስቀል ላይ በከፈለው በውድ ዋጋ ተገዝተናል። ስለዚህ የራሳችን አይደለንም። ከኃጢአትና ከሰይጣን ስልጣን እኛን ሲበጀን ጌታ ኢየሱስ ክርስቶስ የራሱን ያደረገን የእግዚአብሔር ልጆች እንድንሆን ያደረገን በውድ ደሙ። ስለዚህ በስጋችን እግዚአብሔር ሊከብር ይገባል። ስለዚህ ስጋችንን ዕለት ዕለት እግዚአብሔርን እንዲመስሎ እንድኖር እናድርግ። መጽሐፍ ለዛ ነው እኔ ክርስቶስን እንደሚመስል ነን ምሰሉ ይላል ጳውሎስ። መምሰል ማደግ አለ ማለት ነው። ክርስትና ከገባን በኋላ ማደግ አለ። ስለዚህ እንደግ ጌታን እንምሰል። ጌታን በመምሰል ውስጥ ነው የእግዚአብሔርን በረከት፣ የእግዚአብሔርን ድል፣ የእግዚአብሔርን አብሮነትን በኃይል የምናየው። ስለዚህ እግዚአብሔርን እንምሰል፣ ከእግዚአብሔር ጋር ሐሳባችንን አንድ እናድርግ፣ በእግዚአብሔር መንገድ እንሄድ። እግዚአብሔር በሕይወታችን ያሰበው በደል ይፈጸማል። ተባረኩ። ሀበ ግርታ